እንደነኝ እንደናጭር ታጥቀሽ ብዙ እንደዘናሬ አንይነካኝ ከያሆም ይደረ ሰሃ አይነ ዘረ እንጂ ተመልሷል። ፍቅር ጤና ለሁላችን እንኳን በሰላም ወደዚህ ቻናል መጣችሁ። ሌላችሁ ተስፋል ይባላል ወይ ባችሁ ኤነርጂ ብላችሁ መጣችሁ ስላላችሁ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁሌም እንደምንለው እሳሳችሁ ቪዲዮዎች ስለመስራት ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እናንተ ዘና ፈታ ያስቁ የሚችሉ ቪዲዮዎች ተሰብስበዋል። ያው ቪዲዮ መልስ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። በጣም አመሰግናለሁ ለምትሰጡኝ አስተያየትና ኮሜንት በተለያዩ ሶሻል ሚዲያ ለምትልኩልኝ ቪዲዮ ከልብ አመሰግናለሁ። ይመቻችሁ፣ ቀጥሉበት። ይመቻችሁ። እየተመገበን ካልወደድ ነው እንደዚህ ማድረግ እንችላለን። ለቀጣዩ ምግብ ዝግጁ ነኝ ስንል እንደዚህ ማድረግ እንችላለን። ቅሬታ አለኝ ኮምፕሌን አለኝ የምንል ከሆነ ደግሞ እንደዚህ አድርገን ማስቀመጥ እንችላለን። ዋው ሼፍዬ በጣም ጥሩ ትምህርት ነው። እኔ ምን እግረ መንገድህን እንደው ብር አልያዝኩኝም እንዴት ነው መሆነው ብዬ ለማድረግ እንዴት ነው ማስቀምጠው ማንኪያውና ቢላው ምናምን ወይ ደግሞ አስተናጋጇ ሴት ሆና እንደው በወዳት ስልክሽን ስጪኝ ብዬ ለማለት እንዴት ነው ማስቀምጠው? ጎበዝ እየቀለድን ነው እንዴ ያለ ነው። ምላስና አፍ ለምንድን ነው የተሰጠን? እንድናወራባት አይደለም እንዴ? ለምንድን ነው በማንኪያና በቢላ ምናምን ማስረዳው? አንተ ይሄ ምግብ እንደዚህ ሆኗል ብዬ መናገር አልችልም እንዴ? ቆንጆ ነው ምግባችሁ፣ አስጠሊታ ነው እንደዚህ አድርጉ ማለት አልችልም እንዴ? ሼፍ እንዴ እኔ ግራ ገብቶኛል ሆነቱ ከሆነ አረገኝ። ይሄ የሚሆነው ለዛ ለነጮቹ ነው። ይሄኛው ሹካ ማንኪያ ምናምን አበሻ ና አይጣፍጥም ምግቡ አቦ ቀይሩት ምናምን ነው የምንለው። ኮሜንት እናንበብ ይላል። እንዴ ምን አይነት ዘመን ላይ ደረስን? አድራሻ በግልጽ የማይቀመጥበት ዘመን። የታለ ባህሉስ? የታለ ወጉስ? የታለ አድራሻውስ? ዋይ ቢፈልኩ ከዚህ በኋላ ባሌ ሲቆረጥ አብሬው ነው የምሄደው። 5000 ብር ላይክ። ምን አይነት ዘመን ላይ ደረስን? በጣም ያሳዝናል። አሁን ልጆች ከዚህ ምን ይማራሉ? አድራሻውን ካልተገለጸ። እሺ ሚስቴ ይሄን ቪዲዮ አይታ ይሄው ራስታል ወደው ይሄው እኔ የዚህን ፀጉር ቤት አድራሻ ካስቀመጣችሁልኝ ይሄ ክሊንከቴ እንበላለሁ። እቺ ክሊን ፏ ነው የምለው። ፏ ሙልጭ ነው የምቆረጠው። ሙልጭ አስቀምጡልኝ አድራሻው። ላይሆንም ይችላል ይላል። ወንድ ልጅ ዝም ካለሽ እያዳመጥሽ ነው ወይ ደግሞ ሐሳቡ ሌላ ቦታ ሄዶ ሊሆን ይችላል። ሌላ ነገር እያሰበ ምናምን ላይክ እያዳመጠሽ ነው ማለት ላይሆን ይችላል፣ አይታወቅም። ትኩር ብሎ ካየሽ በዚህ ምድር ላይ እንዳንቺ አይነት ቆንጆ ስላላገኘ በልቡ እያደነቀ ነው። ወይ ደግሞ ፊትሽ ላይ ነው ነገር አይቶ ሊሆን ይችላል። ይሄ ነገር ነው ብሎ ትኩር ብሎ እያየሻለው ማለት ነው። ያው እንደዛም ሊሆን የሚችልበት አጋጣሚ አለ። በየጊዜው የሚደውልልሽ ከሆነ ካንቺ ፍቅር ይዞታል። ስለማያምንሽም ሊሆን ይችላል። ስትረስቲሹ ስላለበት ሁሌ ያለበትን ማጣራት ስለሚፈልግ ማወቅ ስላለበት ሊሆን ይችላል። ናፍቀሽኛል ካለ የምር አንቺ ከናፍቅሽው በላይ ናፍቀሽዋል። ይሄ ያጠራጥራል። እኔ ራሱ አልገባኝም። ሴቶቻችን ወዴት እየሄዱ ነው ይላል። ምን አሉ? ቆለጥ ግን በጣም ነው የሚመቸኝ። ሁሉም ሴት ግን ሲያስመስል ነው እንጂ ቆለጥ ይወዳል። አረባ እኔ ጃኒ ከስጋ ይልቅ ቆለጥ ነው የሚመቸኝ። አረ ቤተሰባያችሁ ተው። ላይፍ ኢንቺቺኒያ ይላል። አባ ዳቦ ግዛት ሴቲ ከኔ ነው አረ የሚበላው ነው ፍራዘር። አረ ተው። አረ ወሬ ነው አለ። እሺ ድሮ ልጅ አባት ብር ጥላላ ከኔ ወደቀው። ወሽ አመሰግናለሁ። የተባረከልሽ
ና አሪፍ ገለጻ እንዳዲት ያውኑ ድሪል ሰፈን ሲሰሙን የሚውሉት ዘፋኝ ምኑን ካሉ ድሪል ነው መስፈን ይፈልጉት በቃ መስሚያቸው ተጥ ነው ያውኖቹ ምንድነው ልትለው ከለምን አትወጣም ከና ክብር ብትወጣ ይሻላል ምን ነው አሞን እንዴ ማን ነው እኔን አይደለም ማለት ነው ኮሜንት ላይ ኦኬ እሺ እና ሜላት መጣችልሽ እስኪ ሰርች አድርገት አንተ እየሰደብከኝ ነው እንዴ አራው ፈርሰደብኩሽ እናቴ ትመስል መስደብ ሳይሆን ቆይ ላሳይሽ ሜላት ቆይ ሜላትን ሳያት እቺን ነው የምትመስለኝ አልኩ ማለት ደምቦጫቸው ጋር አሬ ለመሳሰል ቆንጆ ነሽ ግን ዝም ብዬ ነው ሲጫወት ነው አረ ወይኔ ቢላ እሺ አገኛት አረ ራሷ እግዚአብሔር በልጅነቷ ራሷ አሬ ሰው መሳሰል ዋው ደግ ቁጭ ሄሎ ጤና ይስጥልኝ የስነ ልቦና አማካሪ ነው ነኝ ባኮ ምን ልርዳውት እኔ ራሴን ነው ከዚህ ፎቅ ላይ የምፈተፍተው እንዴት እኔ ልጅ ታረግብኛለች እኔ ባገዛቤ ተረጋጋኝ ወንድም ተረጋጋና ምን እንደሆነ አስረዳኝ ሚስትህ ናት ጮኛህ ናት ፍቅረኛ ናት ምንድነው ነገሩ ፍቅረኛዬ ናት ማን ነው ነበረች በቃ ነው ወስኛለሁ ልዘል ስለሆነ በቃ ስልኩንም ዝጋው አዎ የኔ ወንድም ተረጋ እንደኔ ሐሳብ ማለት ነው ያው ካንተ ባላቅም እሷም ብትገላት የተሻለ ሴንስ የሚሰጥ አይመስልም አንተ ልክ እኮ ነህ ነውጫጂ አረ ቆንጆ አማካሪ በዝምድና ጋርድነት ስትቀጠር ባምሊ ወይኔ በእናት አድናቂ ነኝ በእናት አንዴ በእናት አድናቂ ባምሊ በእናት አድናቂ ነኝ በእናት አንዴ ብቻ ጋርዳፍራ ምን ያጠርብልኝ በእናት ወንድሜ አናፍጣለሁ አለቃ ላናፍጡ ላፍርጥ እንደዚህ ለተወራርቡ ማንም ተናው አለቃ ተኩስበት አለቃ ተረጋጋ አንተ ባምሊ በእናት እኔ ጻዋን ፈርምላለሁ እሺ ተኩስበት ያለ አጥፎልኝ ነስ ማጥፋት ነው እንጂ እኔ ጥምብ ሰው አታክለቶም እንደቃን ወንድሜ ያረ ማን ነው ጥማታ ከኔ ጋር ችግር አለም እኮ መጽሐፍ ቅዱስ ምን ይላል መሰለ ግራ ለሰጠ ለመታ ቀኝን ስጥ ነው ቀኝን ደግሞ አልመታኝም ረስተዋል ናምተ አረ ደባቢ ግዲ በቻች እንዳትጥ መጀመሪያ ጊዜ ዲሲ ላይ የሰፈረው አንድ አባታ ነው አይ የሁለት ወር ኪራይ ልትጋልሽ ወይ ሰው የለሽም ወይንስ አማራጩ ምንድነው ልልሽ ፈልጌ ነው እኔ ጌትነት ነኝ አቦሽኝ አይደል አው ከተማ አልመጣሁም በቃ እመጣለሁ ምን ልሆንልሽ ወይስ ምን ትሆኝልኝ በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይር ያለው ስላልሽ ነው እዚያው ስደርስ ከተማ ደውልልሻለሁ ትደውያለሽ እሺ እኔ ውዴ ነኝ ቆንጆ ያው እንግዲህ ያው ባለን አቅም እናዘግማለን አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብት በኔ ተመሳስሎ በር ቢያንኳኳ እንዳከብች አረ ግን ኤዲቲንግ አናደር ሌቭል እንዳሪት ኤአይ አናደር ሌቭል ገብቷል ማለት ነው ማለት ግን ይሄኛው ጀለስ ግን ይመቸው እንዴ ታሪክ ከየት ነው እኮ ከየት ነው የምታመጡት መጀመሪያው ኢትዮጵያዊ ያለ እንዳይሰሙ ቪዛን የሚከለክሉ ብራዘር እስከ መጨረሻው ተመልከቱ ይላል እሺ ምንድነው ያልከኝ በ20 ብር አንድ ፎቶ 20 ብር ስንት ፎቶ ነው የፈለከው 60 ብር ማለት ነው ቢጫ ይፈጣል 50 ብር ቢጫ ሰጣጨስ ነች ተጋባለና ዘው ቶሎት ሶረበልና ወየበታ ፈገግ በል እስኪ አይነን ገለጥ ምን አልከኝ ቁጭ በል እስኪ አንድ ፈገግታ በቂ ተቆጭ በል እስኪ አንድ አይ ህብር ያለ ሰው እኮ እንዴ ትንሽ የተሸበርሽው ከለር የሴቶች መምረጦች ትንሽ ያው እንደ ሰውኛ ጀጅመንት ግድ ነው እሺ ትንሽ ለጥ በል እስኪ እንደዚህ ታኛ እስኪ ኧረ ግፍ ነው ተው ብራዘር ግፍ ነው እሱ ራሱ ግን ግፈኛ ነው እግዚአብሔር አንድ ፎቶ 20 ብር ማን ኧረ ተው አይደረግም እንዴ አይባልም
አንቺ ጤነኛ አይደለሽም እንዴ? እንዴት ነው ቺት ታረግብኛለህ የምትይ? እንዴት ነው የምጠረጥርኝ እኔ? አረ በእናትሽ ተይ። የተመረዘ አስተሳሰብ ማን አይምሮች ላይ የሚያመጣው? አረ ከጓደኞቼ ጋር ነኝ። አንቺ ሴትዮ ካላመንሽ ያው ሰሊምን አናግሪው። ሀዩ ኢክራም ሃናን ወይ አሉ ጀማ ውስጥ እንደዚህ አይነት 30 ቺክ የሚያወሩ ከዛ አዋራ ብሎ ይሰጧል። ከዛ ስሟ ግራ ይገባሃል። አሉ ጀማ ውስጥ እርግጠኛ ነኝ። እንዴት ናችሁ? ሞዴል ካንዲ ይባላል። የዩኒክ ሞዴሊንግ ስኩል ተመራቂ ነኝ። ዋው አረ ተው ለክሊፕ ፈልጓት ነው በሉኝ። አረ ተው ስቲፎ ቤንዜማ ይላል። ስቲፎ ቤንዜማ ተዋበሽ ሊል ወይን ይላል። ቆንጆ ሰራተኛ ካለ አለ። ለስራ ነው ለስሪያ ነው የፈለገው? ለስራም ኦኬ ደብል ጋቢና ማለት ነው። ተዋበሽ ሊል ወይን ሙሰዳ። እኛ ሊል ወይን ነው የምንላት። አገጯ ላይ ንቅሳት ስላለባት 4 ልጅ አዝላ ዱባ ወጥ ነው የምትሰራው። ሽንኩርት በማንኪያ ነው የምትከትፈው። ቂቤ ደረቷ ላይ ነው የምታነጥረው። በጣም የሚገርመው ቲማቲም እየቀጠቀጠች በአንድ እጇ ሳሎን ነው የምትወለውለው። ያልተማረች ነርስ በሏት። ዋው አሪፍ ትመስለኛለች። ግን እንዳማረች ሌላ ካለ አሉ። ተዋበች ሙሰዳ በጣም ሙያተኛ። ሩዝ በጀበና ነው የምትቀቅለው። እንጀራ በስጋ ነው የምትጋገረው። ትንሽ ተዋበች ለየት የሚያደርጋት ቪአይፒ ነች። ሙሉ የሚስትን ስራ ነው ሸፍና የምትሰራው። ዘበኛ ምናምን ካለ አባሮ ይጋራል። ይኸውልህ ሰራተኛ ማለት በሞንጎሊያኛ ሚስት አሳራፊ ማለት ከብዙ ነገር ነው የምታሳርፋት። ከወጥ መስራት እስከ ፍቅር መስራት፣ ከልጅ ማቀፍ እስከ በድብቅ መውለድ። በጣም ሙያተኛ ነች እያልኩ ሁለቱንም ወስዳቸው አሉ። ፌሚኒስቶችም አሉ። ፌሚኒስቶቹ ባይሆን ምንድነው ቤቢዬ? ተመልከቱ። ጀለስ እንዴት አደራችሁ? እንደምን ዋላችሁ? እሺ እንዴት አደራችሁ? የኛ ጀለሶች ሁሉንም አዋጅ ሚስጥራችን እንደባ ጥጋብኩ ፓራሲዮኑ ቶሎ ነክ ፈዋ ሁሉ ዋለንበክ ጀሙ ሙሉ ተጠንቃቅ እንዴት ነበር ያልከው? ፈዋ ሁሉ ዋለንበክ እሺ ገባ። ጀለስ ደግሞ ተዳፈረኝ ከመጣ ወደ ከቤት እንዳትወጣ ኑርጌነና እኛ ረዳ ይርነበት የማንረዳ የልጅ ያው ልጅ 9 ወር ተረግዟል። በ10 ብር ተገዝቶ አያዋጣም። እውነቴን ነው። ሰክስ እንዳይመስል ጀለስ ዱርዬኔ ጥግ ድረስ የማልፈራ የማልሸበር ጀማው ያለው በእኔ ድንበር መጣብኝ በሰፈሪ ቫምፔር በለኝ ከፈለግ ተይ እንዳጨርሹ ባሪዞ ይዟዟራል እንደምንቀሙ መድ ያውቃል ሃይላንድ ገዳዎች ልጆች እኔ ባጭሩ እኛ እናንተ በእናንተ እድሜ እያለን እኛ የምንዘፍናችሁ ዘፈኖች አይ መማር ትወዳለች፣ ቀይዋ ወፍ በመስኮት ገባች፣ ቀይዋ ወፍ ዲምቢ ለዲምቢ እንደዚህ ነበር እኛ የምንለው። እኔማ ወየ ከዚህ በኋላ በድሪል ነው የምጨፍሩት እርግጠኛ ነኝ። 3006 3007 3008 ተረብሩም እንደ 4000 ለመሙላት እኮ 2 ብቻ ነበር የቀረችሽ። እንደ 4000 ለመሙላት እኮ 2 ብቻ ነበር የቀረችሽ። ተማር ልጄ 3008 3000 አለችና 2 ዋው አይ አንቺን አስተማሪ ይሄን ቪዲዮም እያየው ሊሆን ይችላል። ደከመ ብዙ ደክሟል ማለት ምንድነው? Rastaman with it when the combination at the doggy station. Yes, Malayan. Naberasta. ቆይ ለምንድን ነው መታጠም ያስፈልገው? እሪኩ አልገባኝ። ተጠቀመችብኝ ይላል። ቻው በቃ እሺ ቻው አባት እንካ ሚል ቦታ አድርሰው። እሺ በቃ ችግር የለም። መልሱን ያዘ።
ቻው ስለሆነ የደወልኩልሽ እንዴ ማታ ራት ጋበዝኩት አብረን አድረን ጧት በጣዋት ቀስቅሼ የራይድ ከፍዬ ወደ ስራው ላኩት እንዴ አንዳንደኛ የሚሰማን ስሜት ይሰማቸው እንጂ ምን አይነት የተባረከች እለት የተባረከች ሴት እንደው ፈጣሪ ባርካቱ ሰማ አባቴ እንትን ሎተሪ አዟሪ ስታያውቁም ይለኝ እሺ በዚህ ዲሌማ ቆርጣለሁ አዳሲ ከአንድ ሚሊዮን አንድ ሴት ብትኖር ነው እንደዛ አይነት ሴት ከአንድ ሚሊዮን ሴቶች አንዷ እንዲህ ብትሆን ነው አንዷ ማለት ነው ዋው ይሄ ትልቅ ከሎተሪ በላይ ነው ብራዘር ከሎተሪ በላይ ነው አቤል አንተ በጣም ትልቅ ቀና 2 አመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው ጀግና መጣች እዚሁ ጠብቀኝ ሰላም ነው ያርስተልኝ ምን ነው ምንድነው በኔ ኮኒ ማነው ኬቲ ነኝ የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው አዎ የኔ ፍቅር ቆይ ገና 18 አመቴ ነው አላለኝም ነኝ እኮ የኔ አካል ገርጅፌ ነው ማለት እንደዚህ ስማማ ዛሬ ነው ብቻ ምን ማለት ነው ብቻችንን አንድ የተከታተረው አይ እኔማ ከልጆቼ ጋር ነው የመጣሁት ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ ከዚህ በኋላ ይሄ አዲሱ ቤታችሁ ነው ማዬ የጦር ሰዓት ይደረሰ እሺ እኔ ልጅ ና መጣው ልጅ ና አንተን ጥባ መጣውማ ልጅ መጣው አረ እርተይስ ደሞዝ የተቀነሰበት አስተናጋጅና ከስተመር ነው እሺ ምንድነው አስተናጋጅ ለምን እንደ አንተ ምንድነው ተረጋጋባ አስፈላ ወንድም የተረጋጋ ባደረጋጋስ እዘዘኝና ላምጣልህ አንተ ተው ሰማነስ ታጣቅ እንዳትዳፈር አንተ እዘዘኝ በእናትህ እኔ ለራት ይሄ ሻያ ታመጣለኛለህ ሸቅጥል የሌለው ስኳርም የሌለው ልጅ ለጠራኝ ለጥራት አንተ ጨረስክ በቃ እኔ መሰለን እንትን ነው ዝም ብሎ በቃ ለኔ ማባብ ነው ግን ቲፕ የሚወደው አስተናጋጅ እሺ ጨረስክ በቃ እኔ መሰለን እንትን ነው ዝም ብሎ በቃ ለኔ ማባብ ነው ግን እንትን ነው ቲፕ ለኔ የምታስቀምጠው ለኔ አበርካታ አዎ በቃ አይዞ አልፍላል አንድ ቀን እሺ ወንድም እዚህ ጋር ያለው ችግር የለም ናውዘት እሺ ወንድም በጣም ነው አመሰግናለሁ እና ታፈተለ ታኙ ታንኮራው ሰዎች ምን አይነት ፊት ነው የምታሳይኝ እናት እንተኛበት እንጂ ያር የሸር አሁን ስንቱ ነው እንግዲህ እኔ ነኝ አንኮራፎት እኔ መናገሯ ነው የሚለው ስንት አለ እንግዲህ ግን ያው እነሱ አንኮራፉ ተብሎ ሁሉንም ማጠቃለል ጥሩ አይደለም ያው ማንኮራፉ አሉ ምናልባት ስላላቀጥኝ ኧረ አንዳንዴ የምንሰራውን ቪዲዮ እያሰብን እንዴ ኧረ እኮ በጣም እኮ እንትን ነው ቅኔው ለራሷ አልገባም ሳታውቀው ቃኘች እንዴ እና ላይክ የሆነ ዋትስአፕ ግሩፕ ምናምን ገፍተሽ እኮ አንዴ ቮይስ መላክ ብቻ ነው የሚጠበቅብሽ ቲክቶክ ላይ አልነበረም እንደዚህ መልቀቅ የነበረብሽ እንዴ የኔ እናት ምንድነው እንደንሽዳልት ሁሌ ግን ብለግም እንዴ ለነገሩ ከዚህ ጋር ዞር ብትል የቤቱ ባለቤት ወጥቶ አጥር ይነቀሉብኝ ነው የሚለን አንተ ሰው ይሰራይልህ ከዚህ ጋር ትንሽ ፈቀቅ ብትል በቆምክበት በቅርጽ የድሮ የግርግዳው ቀለም አለ አሽዋ ግርፍ አራሮስ አይ ሌላ ሌቭል ላይ ያለው ልጁን እኮ አንቀሳቀሰው በሚገርም ሮስት ያለምንም መሳሪያ በእጅ ብቻ ሃንድ ኮምባት አንድ ሲልቨርባክ ጎሪላና 100 ወንዶች ቢገጥሙ ማን ያሸንፋል? ሲልቨርባክ ጎሪላ ማለት ነው 270 ኪሎ ግራም ይመዝናል እና ደግሞ የ10 ወንዶች አቅም ወይም ደግሞ ፓወር አንድ ስንዝር ብቻ ሲኦልንም ገነትን ደርሶ ሲያስጎበኘ በኋላ መግቢያ የት እንደመሰረተው አይሮን ማን ማለት ይችላል አለን አንድ ምንኮራበት አለን ዜዶ ማርሻል አርት 100 ወንድ አይበቃም እሱም ብቻ መላክ ነው እሱም የቪዛውን ነገር ምናምን ሁሉ ነገር አመቻቹለት እሱ ይሄዳል እርግጠኛ ነኝ ይገጥመዋል የምር ያለበት ሄዶ ይገጥመዋል
ብቻ እናንተ ያው የፕሌን ወጪ የትኬቶቹ ምናምን ሸፍኑት እንጂ ይሄዳል። እኔ እሱን አሸንፈ ከመጣ በእኔ ስም አንድ በሬ ሸክ ነው ማድረግልሽ። አንድ በሬ ዩቲዩበር አባቴ ዩቲዩብ ላይ እንዳንተ መከታተሉ የለም። አድናቂሽ ነኝ መጣ። አንተን ፎቶዎች በጣም ነው ደስ የሚል። አዎ ዛሬ ቀለል ያለች ፎቶ ነው የፈለኩት። ጉርድ ፎቶ። አዎ በቃ ለመታወቂያ። አይ ሬዲ ነህ አይደል? አዎ ሁለቱም ብሌል እኮ ነው። ይኸውልህ ጆሮን ቀጥ አደርጋለህ ፊት ለፊት ስግጥ ብለን የምትነሳው ካሜራውን እያየህ። ኦኬ ኖ ጀስት ኖርማል ሆኜ ማለት ነው። ካሜራውን እያየህ ቀጥታ እንደዚህ። አየህ በቃ አየህ። ግቢ እሺ። እንዴ ምንድነው ይሄ? ምንድነው ይሄ? ምንድነው ይሄ? ልምድ ነው ባል እንዳንተ ወይ የመታወቂያ አይደል እንዳልከኝ? ቀጥ በል እንደዚህ ቀጥ በል እስቲ። ኧረ ችግር የለውም በቃ እኮ ገባኝ እኮ። ጀስት ኖርማል እንደዚህ። ከዚህ ብቻ ከዚህ ወደ ላይ ነው የፈለኩት። ጀመር ከዚህ በላይ ነው የምወስደው። ከዚህ ወደ ላይ ነው የፈለኩት። አየህ ግቢልኝ በቃ። ምንድነው ሻውኔ? በሚገርም ነው ቆርሽም ብራዘር፣ በሚገርም አብዛኛው እኔ ታይም ላይክ እንደዚህ ነው። በቃ እንደዚህ ነው። ትክክለኛ ኢንፎርሜሽን እኔ እኮ መጠየቅን ጥያቄ ላም እዚህ ሀገር ያለው ክብር ምን እንዴት አየው? ከዚህ በላይ እንግዲህ እኛ ጋር እንግዲህ ሶስት ላም ራሱ ገጭቶ አሁን ፈታ ብሎ ቤቱ እየኖረ ያለ ሰውዬ አለ ነው ተብሎ የሆነ 3000 ምናምን እንዴ 3000 ያሬድ ነጉላ ተገረም ኮንሰርት እዚህ ላም ያለ ስንት ሰው እንደሚመጣለት እይ ነው ብለህ እንግዲህ ኧረ ተው አተ የወሉዝ ላም ለማየት ነው እንዴ? እናቴን አንዳንድ ቲክቶከር ዘፋኝነን የሚሉ እኮ እንደዚህ አይነት ሰው አልመጣ ብሏቸው ነው ኮንሰርት ማቅረብ የከበዳቸው። ቆይ ግን ለምንድነው ላይቭ ምገቢ? ለማውራት ደግሞ ስራ ላይ አሁን ደግሞ ጌም ከሆነ ደግሞ ስራ እንሰራለን ማለት ነው። ገንዘብ ፍለጋ ማለት ነው። ታውቂያለሽ እኔ ሴቶችንና ኮከብ 999 መሰላለን አንድ አድርጌ ነው ያቸው። ዋት ለምን አትይኝም? ለምን አማተሽ? ለምን እሺ ነን ሁለታችሁም በየመጠናችሁ በብር ትገዛላችሁ። ወይ አቁሚ ቲክቶክ በቃ እንዳገቢ ላይፍ አረደሽ፣ በቃል አረደሽ እግዚአብሔር እንዴ ብራዘር ግን ከየት ነው ቃላቶቹን? አንቺ ይሄ የሚገርም ሲግማ ነው እናቴ፣ ሲግማ ጽድት ያለ ሲግማ። ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ እንዴ በዚህ አይደለም በዚህ ብታርደኝ አልጠጣም። አረቄ መጨረሻችን በቃ እኔ በቃ ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት አላውቀውም ግን ካወቅኩት እሺ። ይኸውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ የት ውስጥ እንዳለ ትነግሪኛለሽ። ካወቅኩት እሺ ልጀምረው። ይኸውልሽ ኧረ ተው የት ውስጥ ነው ያለው? ኧረ እኔ ይሄ እስኪ ቼክ አድርገው እስኪ። ራሱ ነው። ኧረ ተው ግን እሺ ምንድን ነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በጥፍ እንዳለለ ግማዳ ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንደ ኧረ አሳልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ፖንቲን ካንዴ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። ኧረ ማን ግን እኔ በቃ አላዘር ላይ በላይ ልጅ ማን እኔ አይዲያው ከየት ነው እንደ ውሃ የሚፈስለት ይሄ ልጅ ይመቸው። ሰው ስለሞት በጣም የተሳሳተ አመለካከት ነው ያለው። እኔ እንደ ሰው አይደለም ያለኝ አመለካከት ሞት በጣም ጥሩ ነው ብዬ ነው የማስበው። እስቲ ሞት ባይኖር እቺ ምድር ምን ትሆናለች ብለሽ አስቢው። የታመሙ ሰዎች፣ እድሜያቸው የገፋ ሰዎች፣ እንስሳቶች ባይሞቱ እቺ ምድር ምንድነው የምትሆነው? አስበሻል? ስለዚህ ሞት በጣም ጥሩ ነገር ነው። እኔ እንደውም ማለት ነው ሰው ሲሞት በጣም ነው ደስ የሚለኝ። የስ ነው የምለው። ለምን መሰለሽ? ለምን የራሴ ቤተሰብ ለምን አይሆንም? በቃ ሞት ጥሩ ነገር ነው። እኔ በጣም ነው ደስ የሚለኝ። ሰውም እንደዛ ነው መሆን ያለበት ነው። ያ ነው የኔ አመለካከት። በጣም ይቅርታ ግን በጣም ስራ አስፈታው። እኔ እኮ እዚህ አይደለም የምሰራው። ችግር የለም። የት ነው የምትሰራው? እታች ኪዳነ ምሕረት መቃብር ቆፋሪ እኮ ነኝ።
አረ ዋድ ግን እኔ ቲክቶክ ይመቻችሁ። በቃ እናንተ ሌላ እናቴ ትውት አላችሁ እዚህ በቃ ክሬቲቭ የሆናችሁ ልጆች ይመቻችሁ። መጨረሱ ነው ምን ይለሻል እንዳስገባው ሄሎ ቤቢዬ ቆይ አንዴ አይመቸኝም እሺ መልሼ እደውልልሃለሁ ዝጋው ኧረ አንዴ ፈል አላስገባው ተተው ሄሎ አመመሽ ቀስ እያልክ አግሽ ቀስ ብዬ ላስገባው አግሽ ትልቅ ስለሆነ እኮ ነው ያስቸገረኝ ኧረ ጀለስ ግን ይመቸው ልጅ ቤት አስበላው ይመቸው በዚህ ዘመን እንዲህ ያለ ሚስት ካለች ፈልጉልኝ ዋት ምን አርጋ ነው አንተን ኃይላብ ንጋቱ ሊራንሶን ባል አድርጌ ስቀበል ቤተክርስቲያን ለክርስቶስ እንደምትገዛ ወይንም በቀድሞ ዘመን ቅዱሳን ሴቶች ለባሎቻቸው ጌታዬ እያሉ እንደተገዙላቸው ልገዛልህ ላከብርህና በሚያስፈልገው ሁሉ ምቹ ረዳት ለሆነልህ በህይወቴ ዘመን ሁሉ በፍርሃትና በታማኝነት በአንተ ብቻ ጸንቼ ለመቆም ሁሉም በህይወት በሚጠብቅ በእግዚአብሔር መልካሙን መታመን በመሰከረ በጌታችን በኢየሱስ ክርስቶስ በቅዱስ መላእክትና እዚህ በተሰበሰቡ ምስክሮች ፊት ቃል እገባልሃለሁ። የምር ጀለስ አፈሰ እግዚአብሔር አፈሰ ማሻአላ ማሻአላ ያርግልሽ የኔ አባታት እንደዚህ አይነት እኛም እንደዚህ አይነት ስንፈልግ ቆመ መቅረታችን ነው ግን ይሄ የሚገርም እድል ነው እናቴ ትሙት የሚገርም እድል ነው ይመቸው እናት አባት የለም ዲቃላ ነህ የወለዱ ይችላሉ አጎዳና ላይ ኧረ ተው ግን በአንድ መኪና ውስጥ ጋቢና ላይ አንድ ወፍራም ሴትዮና አንድ ቀጭን ሴትዮ ተቀምጠዋል። መኪናው እየሄደ ነው። ድንገት መኪናው ፍሬን ያዘ። ከሁለት የትኞቹ ናቸው መስታወት? እኔ ምን አውቃለሁ እውነት ነው እኔ ምን አውቃለሁ እንዴ Welcome back to Habesha Pop the Balloon, where the moms always make the choice. Let's bring in our next single guy. No way. Afan bak fanada. Let's see why they popped their balloon. So why'd you pop your balloon? رأيي إذنو تشغيرو أنا كراد نقول نجارو بهاي بلني أتكون أكونه. All right, well, thanks for coming. Let's bring in our next single guy. Why'd you pop your balloon? وأتخاف حنا كمان معتيو صبوا يرير أخون تطفطفوا تطفطفوا. Okay, thank you. ታቱ ግዴታ ነው መሆን አለበት እንዴ አይሆንም እንዴ ሱፍ ለብሶ ካልመጣ አይሆንም እርግጠኛ ነኝ እናቴ ሱፍ ለብሶ ካልመጣ ጸጉሩን ክሪንከት ካልተቆረጠ እንጃ ቾይስ የሚደረግ አይመስለኝም እንቀጥል Okay, thank you for coming. በቃ ቆሞ መቅረታቸው ነው Let's bring in our next single guy. ምናልባት ይሄ እንዴ እሺ ምን አረገ ደግሞ Why'd you pop your balloon? هو كريه خلاه سي تقرنيا من سقل አይመስለንም. Okay, thank you. All right, well, thanks for being here. Don't let your parents make the choice for you. ጭራሽ ትግርኛችን ማን ማዘር እሺ ይሁን ዝጉለት በቃ እና ዝጉለት ብራዘር አፍሪካ ስለሆነ ነው ኢትዮጵያ ስለሆንክ ነው እነዛ ነጮቹ ጋር ብትሆን ትከሰሳለህ ውሾችን በመበደል ተብለ የማይፈልጉትን ዘፈን እንዲሰሙ በማድረግ ተብለ ልትከሰስ ትችላለህ ግን ያው ኢትዮጵያ ነው እንደፈለክ መሆን ትችላለህ ወይኔ ልጁ ገና ዘፈኑን ሳይወጣ ሮስቱ ተጀምሯል ኦያያ
ምን አይነት ድራማ ነው የሚሰራብን? በእግዚአብሔር ለምን ተመለስሽ? እኔ እኮ ገና ልጁ ማለት ጫማውን አይቼ ነው በቃ ነገሮችን የጠረጠርኩት። ይሄን ጫማ ካረጋችሁ ፋራ ናችሁ፣ የምር ፋራ ናችሁ። እንደዚህ አይነት ጫማ ያደረገ ሰው ራሱ ካገኛችሁ ሩጡ። ከጀማ ውስጥም ካለ አግልሉት፣ የምር አግልሉት። አብዛኛው እንደዚህ አይነት ቪዲዮ የሚሰሩት አብዛኞቹ ይሄን ጫማ ይጠቀማሉ። አረ ያኩቻ ፊት ረጅም ነው። አንቺ ለዱቄት አይሆን ላዳሽን ሽጠሽ ጨምረሽ ጥብስ በላሽባት። አይመች አንተ የሰው ጥንቅሽ። ተቀጣ ካልኩ ተቀጣ። ፊዮና መሰልክ እንደሱ ከምን ዝም ትቀጥያለህ? ሽቶ እንዴት ነው ግን? ድምጽሽንም ነው ያሳመረው። ኧረ ታጉር ግን ነፍሱ ሲወጣ ነው እንዴ የሳልከው? እኔ አንቺ አላቅሽም እንዴ? እሺ ባንክ ቤት ሄደሽ ፊርማሽ አይመሳሰልም ሲሉሽ እሱም ዲጂታሉን እንዴ ያልሽ ሰው በጌታ ስም ልታስለቅሽ ነው። ኧረ ተው ተው ተው። ምን አይነት ቀልድ ነው የምቀልደው? ቀልዶችሽ ሁሉ እንደ ስዕሎችሽ ናቸው። ዋው! አረ ይሄን ጫማ ኢትዮጵያ ውስጥ በነፃ እያደረ ያለ ሰው ካለ ነገሩ ሰው እንዴት ይሄን እያየ 4500 ብር ይሄን ጫማ 4000 እሱ ቬርሳሽ የሚባለው እንዴት ሰው 4500 ይሄን ከምትገዙ ሁለት ከስተም ኤርፎርስ አገዙ ወይ ኖርማል። እኔ አቃለው ምናምን እያልኩ አይደለም፣ ነገር ግን በጣም ነው የደበረው ነው። ይሄ ጫማ አይደለም እንዴት! አረ በስመ አብ! ደግሞ በብርቱካን ነገር ቢጫ አረንጓዴ ያለው ጭራሽ ይሄ ብርቱካናማ አለው። ቢያንስ ማለት ነው ከተመቻቹ ጫማው እኔ ጭራሽ ጫማ አይደለም ከተመቻቹ ጥቁር አገዙ። ቢያንስ እሱ ጥቁር ይሻላል። እንደዚህ ጫማ ይሄ ዘኪው ሸርት በነፃ ውድ ነው እሱ ጫማ። እነሱን ከምትገዙ ጽድት ያሉ ይሄው ከስተም ኤርፎርስ አሉ። ይሄ አሁን ኤርፎርስ ብትገዙ በዛ ላይ ዋጋቸው ርካሽ ነው። ለምሳሌ ይሄን ጫማ ከ2000 ብር በዛ ከተባለ 2500 ብር ከስተም የተደረገው የክርቦ ፍራም ምናምን የሆነ ማለት ነው 2500 ታገኛላችሁ። ይሄን ኒክ ጎልፍ እናንተ በ4000 ብር ከምትገዙ ይሄን የመሳሰሉ ጆርዳኖች እስከ 11 ያሉትን ብትገዙ የሚገርም ነው። እንዲሁም ወጣ ያለ ስታይል ምናምን የሚመቻችሁ ከሆነ ቲምበር ይመች በቃ ጽድት ያለ ጫማ ነው። እንደ ተጨማሪ ደግሞ ይሄ ኦልድ ስታፍ ምናምን የሚመቻችሁ ከሆነ ኒው ባላንስ አለላችሁ ማለት ነው። በጣም በተለያዩ ዲዛይኖች አለላችሁ። እነሱን ብትገዙ ያበደ ነው ማለት ነው። እና ከዛሬ ጀምሮ ይሄን ኒክ ጎልፍ የምታደርጉ ለስራ እንዴ ምንድነው በስሊፐር መሄድ ይሻላል እኮ እንደኔ በስሊፐር ብትሄዱ አይሻልም እንዴ? እኔ የምርሽ ነው ማለት እግዚአብሔር ይመስገን ነው። በጣም ላይክ አይሆን ጫማ ነው። አይሆን መሆን የሌለበት ጫማ ነው። በቃ ላይክ መንግስት ኢትዮጵያ ውስጥ እንዳይገባ ባን ማድረግ ያለበት ጫማ ነው። የምር በቃ ላይክ መዘጋት ያለበት ጫማ፣ ቀረጡን ከፍ ማለት አለበት። እና ጋይስ የዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ። ይመቻችሁ።